ለከቱ ልጆች በጣም እንትን ብለው ቪዲዮ ሲሰሩ የእውነት እንዴ የተሰማኝ እነዚህ ሰዎች እንዴ ይህን እኔ ጭንቅላት የሚነካ መስሏቸው ነው። እኔ እኮ ሲጀመር ፐርሰናሊ እኮ እንደዚህ አይነት ጣጣ የሌለ ልጅ እኮ ነኝ። ምክንያቱም ስጠጣ ቂጤን ሰቅዬ ስጠጣ ስዝናና ማንም ያቀኛል እንዴ እኔ ማንም ያቀኛል። ስሰክር እኮ ማንንም አላዳምጥም። ምሰማ ሴት አይደለሁም። እግዚአብሔር ይመስገን ትላንትና ከነበርኩበት ህይወት ወይም ትላንትና ካሳለፍኩት ላይፍ ስታይል እግዚአብሔር ቀይሮ የተሻለ ነገር እያኖረኝ ያለው እሱን ደግሞ በአይናችሁም እንትን የምትሉት ነው የምትመሰክሩልኝ ነገር ነው። ለምን ጠጣሽ ለምን ሰከርሽ እሱ የእናንተ ቢዝነስ አይደለም፣ መብቴ ነው። በገንዘቤ ናይጄሪያዊ አይደለም የጋበዘኝ፣ ቱርካዊ አይደለም የጋበዘኝ፣ ኢትዮጵያ አይደለም የጋበዘኝ። ራሴ ሰርቼ ዲስታል ተሸክሜ ባመጣሁት ገንዘብ እግሬን ሰቅዬ ከማንም ጥገኝነት ሳልጠይቅ ከማንም እርዳታ ሳልጠይቅ ቁጭ ብዬ ውስኪን አውርጄ ጥብዝ ብዬ ሰክር ተዝናንቼ የምመጣ ሴት መሆኔን ድሮም ነግራቸዋለሁ። ይሄንን ስነገር ምን ከባለቤቱ በላይ አፍ ሞጥ ይሆንባቸዋል ስታወሩ። እኔ በድፍረት ነው ስለ ራሴ የማወራው። በጥረቴ በብርታቴ በጀግናናቴ ነው ዛሬ አገሬ ላይ ገብቼ እግሬን ሰቅዬ እንድኖር ያደረገኝ። ኦፍኮርስ ሊያሾ ላይ ዱላ ይበዛባታል። አዎ ለምን? ስለተሻልኩኝ። የተሻልኩ ሴት ባልሆን ኑሮ ዱላ አይበዛብኝም። የተሻለ ሀገር ላይ ተቀምጠው የኔን ላይፍ ስታይል መኖር ሲያቅታቸው ሊያሾ እንደዚህ ናት። ኦፍኮርስ ጠጣ ነበር። ማን ነው እኔን ከመጠጣት ያስቆመኝ? ልጄ ባይዘወይ ሰው አይደለም እኔን ከመጠጣት ያስቆመኝ። እኔ ስሰክር አልኳችሁ እኮ ለምን መንግስት ፊት ለፊት አይነጋም? ከተሳድቤ ተገላባብጬ የሚሄድ ሴት የሚያውቁ ፐርሰናሊቲ የሚያውቁ ሰዎች ያውቁኛል። ስለ እኔ የሚያውቁ ማለት ነው። እንደማልሰማ ማንንም እንደማልሰማ። ይሄ ቪዲዮ ደግሞ ቢግ ዲል አይደለም። ቁንጫ በነገራችን ላይ ድሮ ነው ቁንጫ አፈር ቤት ስኖር ነው ቁንጫ የነበረው። አሁን ቁንጫ አላውቅም። እና ቤት እንፈልግ። ይሄ ግንብ ነው፣ ድንጋይ ነው፣ ሴራሚክ ነው። 70 ሺህ የሚከፈልበት ቤት ነው። ቁንጫ አይገባም እኔ ቤት። ቴንኪው አመሰግናለሁ። እና ማለት ነው ምን ልላችሁ ፈልጌ ነው፣ ይሄ የኔ የራሴ ላይፍ ስታይል ነው። ማንም አያገባውም። በእኔ ላይፍ ደግሞ ማንም አያገባውም። ግን ይሄ ቪዲዮ ወጥቷልና ሊያሾ ትሸማቀቃለች ብላችሁ አስባችሁ የዛሬ 6 ዓመትና የዛሬ 4 ዓመት 5 ዓመት የተቀመጠ ቪዲዮ አውጥታችሁ እንደ ቢግ ዲል አይታችሁ ስታወሩ እኔ ላብራራላችሁ የምመጣው ሌላ ነገር ሁኜ ወይም ተሳቅቄ ፈርቻ አይደለም። ጋይስ እንደምጠጣ ነግራቸዋለሁ፣ እንደምሰክር ነግራቸዋለሁ፣ እንደማጭስ ነግራቸዋለሁ። ማንም ምንም አያገባውም። ዛሬ እግዚአብሔር ይመስገን ልጅ ከወለድኩ በኋላ ከዚህ ላይፌ ወጥቼ ልጅ ማሳደግ ስጀምር በዚህ ደረጃ መታችሁ ሳቆ እንደዚህ ናት ስለምሻል እኔ እንደሌሎቹ ራሴን ምንድነው ወንድን ለመግዛት ወይም ደግሞ ፎሎወር ለመሰብሰብ ወይም ደግሞ ወይ ቆንጆ ናት ለመባል በሰርጀሪ ተበጣጥሼ አብጄ የመጣው ሴት አይደለሁም። አሁንም ደግሜ እነግራቸዋለሁ። በራሴ የቆምኩኝ በራሴ ጀግና ሁኜ የኖርኩኝ ምርጥ ሴት፣ ምርጥ አራዳ፣ ምርጥ እናት ነኝ። ይህንን ደግሞ እንደ ሌሎቹ ልጄን ከድቼ የመጣው ሴት አይደለሁም። እንደ ሌሎቹ ሰው እንዲወደኝ ተጋግጬ የመጣው ሴት አይደለሁም። ይህንን ማመን ይህንን አይምሯችሁ ይመነው። ንግግር ስላወቅሽ ስላወራሽ አይደለም። ሀቁ ስነግራችሁ በራሴ ጥረት በራሴ ማንነት ከነ ድክመቴ ሚዲያ ላይ መጥቼ የተቀየርኩ ሴት ነኝ። አንዳንዶቻችሁ ሊያሾ ይሄ በጣም ኖርማል ቪዲዮ እኮ ጋይስ። እኛ አይጂ ላይ ዛሬ ላይ ላይክ ጌም ስትጫወቱ ሻወር ቤት ገብታችሁ ገላቸው ሲታጠቡ ጡታቸው እየታየ ምናምን ቪዲዮ ይቀረጽ ነበር አይደለ? የዛ ሰዓት ላይ አይጂ ላይ እንደዚህ ነበር ሙሉ። ሁላችንም እንሰክራለን፣ እንጠጣለን፣ እንሸፋፈዳለን። ሚዲያ ቪዲዮ ከፍተን ላይቭ ላይ እከሌን ላሻፍዶ እየተባባልን ፍሬንድ የሆነን እየተጠራራን እናወራለን። ይሄ ለእናንተ ነው የገረማችሁ። ይሄ ምንድነው እየጎረጎረች ብጎረጉሩም ችግር የለውም። ግን አልጎረጎርኩም። እያደረግኩ የነበረውን አሁንም ልደግምላችሁ እችላለሁ አስፈላጊ ከሆነ ማለት ነው። ግን ስሰክር ነው የሚመጣልኝ። ይሄ ሙድ ስሰክር ነው እንደዚህ አይነት ስታይል የሚመጣልኝ። ካልሰከርኩኝ አይመጣልኝም። እና ኖርማል ከጓደኞቼ ጋር ነው እየሳኩ የነበረው፣ እየተጫወትኩኝ፣ እየተላላጥኩኝ በቃ እንትናን ላሻፍደው ምናምን እያለን እያደረግን ላይቭ ላይ ነበር እየሳቅን የነበረው እንጂ ነውር ያደረግኩት ነገር አይደለም። በሰዓቱ ልክ ነው ስታዩ ስለማታውቁት ያው ላይቭ ላይ ያሉትን ነገሮች ስለማታውቁት ማድረጋችሁ ስህተት ሊሆን ይችላል። ለእኛ ግን በዛ ሰዓት ራሄል ሂጂ በእናትሽን ከዚህ ቤት ውጭ ራሄል የሚባል ስሞች ባይዘው አልወዳችሁም። በጣም ነው የምጠላችሁ ራሄል የሚባል ስሞች የእውነት። እና ይሄ ኖርማል ነው ለእናንተ ገርሟችሁ ትሸማቀቃለች ብላችሁ አይደለም። ሴክስ እያደረግኩ እንኳን ቢወጣ ቪዲዮ አምኜበት ከሆነ ማንም አያገባው። እኔ አምኜበት ከሆነ ምን አገባችሁ? እኔ ተመችቶኝ ከሆነ እንዴ እኔ እኮ የሚገርመኝ ነገር በወንድ ላብና በወንድ ብር ምኖር ሴት አይደለሁም።
ስለዚህ ማንም ሊያሸማቅቀኝ አይችልም። ክብሬንም አውቀዋለሁ፣ ማንነቴንም አውቀዋለሁ፣ ተግባሬንም አውቀዋለሁ። ሊያሾ ትሸማቅቃለች እና ከሚዲያ ትጠፋለች። እውነት እኔ አርቲፊሻል ነኝ እንዴ? ስታዩኝ እኮ አርቲፊሻል አይደለሁም። ሰው ነኝ። እግዚአብሔር በፈጠረኝ ደረጃ በልኬ የመጣው ሰው ነኝ። ማንም አያሸማቅቀኝም፣ ማንም አያሳፍረኝም። ነገም ከነገ ወዲያም ስለ እኔ ታወራላችሁ፣ ስለምሻላችሁ። ስለ እኔ ማውራት የምታቆሙት ስወድቅ ነው። የእናንተ በታች ሲሆን ስለ እኔ ማውራት አትችሉ፣ ዝም ትላላችሁ። ምክንያቱም ስለወደኩኝ የእናንተ የበታች ስለሆንኩ ማለት ነው። በቃ ዝም። የእናንተ ዝቅተኛ ሰዎች አታስታውሱኝም፣ ትዝም አልላችሁም። ተረድታችሁኛል? ትዝም አትሉኝም፣ ትዝም አልላችሁም። ግን የእናንተ የተሻልኩ ሴት ስለሆንኩኝ ሁሌም ስለ እኔ ታወራላችሁ። የምታወሩት ደግሞ ወንዶች አይደላችሁም። ወንዶቹ ዝም ብላችሁ እናንተ እንትን ያላችሁ ወንዶች ናችሁ፣ ሴቶች ናችሁ፣ ሴት እህቶቼ ናቸው። በነገራችን ላይ እኔ ፐርሰናሊቲም እንደዚህ አይደለሁም። የሰውን ነገር እየጎረጎሩ የሚያወጣ ሴት አይደለሁም። ባወጣ ኑሮ ስልኬን የሞላው የሰው ፋይል ተዘርግፎ ባለቀ ኑሮ በፌክ አካውንት ግን አላረገውም። ያ የኔ ማንነት አይደለም። አዎ ሊያሾ የሰው ገበና ታወጣለች። ልክስክስ። የምን አባሽ ገበና ነው የማወጣው? የምን አባሽ ገበና ነው የማወጣው? የሚዲያ ሰው መሆኔን ፐብሊክ ፊገር መሆኔን ረሳሽ እንዴ? የምን አባሽ ገበና ነው የማወጣው? የውሸት ማንነት አምጥተው ስምና ዝና ያላቸው ሰዎች ከቨር ሲያደርጉ ግን አጋልጣቸዋለሁ። ምክንያቱም እኔ እጅ ላይ ያለ እውነታ ስላለ፣ የማውቀው ብዙ ነገር ስላለ፣ የአስኩት ፋይል ስላለ እከራከራለሁ። መተችት ካለብኝ እተቻቸዋለሁ። ሴሌብሬቲ ናቸው። ዛሬ ዩቱበር ስለሆንኩ ወይም ሰዎች ስላውቁኝ አይደል እንዴ ወይኔ ሊያሹ የንትን ቪዲዮ ተያዘባት ብላችሁ የምታለቅሱት? አይደለም እንዴ? ነው አይደለም? እሳ ልክስክስ እንዲህ ብለሽ ኮመንት አለው። ምን አይነት ሴት ደግሞ የሚያናደኝ ነገር ደግሞ ማለት ነው ጋይስ፣ እኔ እኮ የተሻለ ሰው ቤተቼን ችግር የለውም። ከኔ ያነሳችሁ ሰዎች ግን አይጭንቃችሁ? ስለ እኔ ስታወሩ በጣም ታሳፍራላችሁ። እግዚአብሔርን ሊያሾሳ ምናምን እንዴ ባልሻልሽ ኑሮ ስለ እኔ አታወሪ። በተቀረ ሌላ የምታወሩት ወሬ ካለ፣ ሌላ የምትናገሩት ነገር ካለ ፌክ አካውንት እያከፈታችሁ አታውሩ። አውሩ። ዩቱብ ላይ ግቡና ተቀደዱ። አትጨነቁ። እኔ ጉዳይ አይደለም። ውሸታችሁ በምታረጉት ኮፍያና በምታረጉት አይናሽ ልክ የተጠቀጠቀ ሴቶች አላችሁ። በጣም ውሸታ፣ በጣም አስመሳይ፣ በጣም እኔ እግዚአብሔር ምስክሬ ነው። እኔ ልጄን ነው የምላችሁ። በዚህ ደረጃ የሰው ልጅ እንደዚህ ሲያስመስል አላውቅም እንዴ። ከዚህ በፊት ቪዲዮ ላይ ታችኋል። ተመጣብኝ ጭራሽ በጣም በቃ እኔ ይህን ወሬ ዩቱብ ላይ ነው የማወራው። ምን ያህል ባድ ወርድ እንደሆኑ የሚጠቀሙትን ነገር ልንገራችሁ። እኔ ስለ አመለሰት ባይዘዌ ቪዲዮን አሁን ነው እያየሁ ያለው። ስለ አመለሰት ሊያሾ እንዲህ ብላ ነግራኛለች ተብሎ ቪዲዮ ተሰርቷል። ለካ ሲያገሬ ልጆች፣ እኔ እኮ አመለሰት በምጠይቀው ኢንተርቪው እንኳን አስተያየት ለመስጠት እንኳን ማለት ነው ሚዩት አድርጌ እኮ ነው ጋይስ፣ ተጠንቅቄ እኮ ነው። ምክንያቱም የንጉስ ሚስት ናት። እኔ የምወደው የማከብረው በጣም የምሳሳለት የማደንቀው የእሱ ሚስት ናት። እንዴት ነው እኔ ስለ እሷ ሴት ምን አውቄ ነው ድፍረትና ሞራል ኑሮኝ ማለት ነው እንዲህ ብዬ ላወራ የምችለው? ታርጌቱ ምንድን ነው? ስለ እሷ ሊያሾ አወራች ብዬ ካወራው ተባለ ህዝብ ይነሳባታል፣ ሰው ይጠላታል። ኖ 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 ኖ። ይህን ያህል እርምጃ የምትሄዱ ሰዎች ናችሁ። ሊያሾን በምን እንጣላት፣ በምን እንጉዳት? እግዚአብሔር ምስክሬ ነው። እኔ በጣም አሁን እመቤቴን አሁን የሆነ ቪዲዮ ከሰራ በኋላ ነው የሰማሁት። እኔ እመቤቴን አልሰማው፣ ምክንያቱም የጠላሁትን ሰው ቪዲዮ ከፍቻ ላይ በባህሬ ማለት ነው ዝም ነው የምለው። እና የሆነ ካለ በኋላ እንዴ ስለ ኤሚ ብዬ ገብቼ ሳይ እንደዚህ ጭራሽ እኔ አሁን ምንድን ነው ጨዋታው? ስለ ኤሚ ሳውራ ላይቭ ላይ ኦኬ ኤሚንማ አልናገርም የንጉስ ሚስት ናት ብዬ ሚክስ አረግ ታይቷል። የአማቾቼ ሚዲያ ይጠቀማሉ፣ አማቾቼ ሚዲያ ያሉ ብዬ ሳውራ ስለነበረ አማቾችሽን ምናምን ስታሚ ነበረም ተብያለሁ። እኔ እንደዚህ አይነት ፐርሰናሊቲ የለኝም። ባይዘው የሄዳችሁበት ግን ይሄ የክፋት ጥጋችሁ ይሄ ሊያሾን እንጥላታለን ብላችሁ የሄዳችሁበት ያስመሳይ ልክ እንደምትጠቀሙት ፊሊተር እንደምታረጉት እንደወሰዳችሁት ሰርጀሪ እንዳደረጋችሁት ማንነታችሁ የክፋታችሁ ጥግ ግልጽ ነው ለእኔ። ግን እናንተ እኔን አታስፈሩኝም። በነገራችን ላይ እናንተ እኔን አታስፈሩኝም፣ አተሸመጡብኝ። ግን ይህን ያህል በሴት በእኔ አይደለም በገዛ ጓደኞቻችሁ አብራችሁ ባወራችሁት አብራችሁ ቤስት ፍሬንድ ባረጋችኋችሁ ጓደኞቻችሁ የምትቀኑ ናችሁ። እኔ አይደለሁም ያልኩት፣ አብሯችሁ የነበሩት ቤስት ጓደኞቻችሁ ይመሰክሩላችኋል። ወጥተው ሚዲያ ላይ እሷ እንደዚህ ኖ አይደለም። እኔ እንደዚህ አይነት ሴት አይደለም።
እኔ እንደዚህ አይነት ልጅ አይደለም። አዎ ሰክሬ ነበረ። አዎ ጠጥቼ ነበር። ላይቭ ላይ ነበርኩኝ። ኖርማል በሰዓቱ አይጂ ላይ ኖርማል ነው። ይሄ ለእናንተ ነው ብርቅ ሆነባችሁ፣ ለእናንተ ነው ግራ የገባችሁ የሀገሬ ልጆች። እናንተ ልክ እንትን ላይ ትላም አጋሜ ሄሉ በሰላም ነው። አጋሜ ምን አመጣው? ትላሙ ብቻ ይበቃል። ትላሙ ብቻ ይበቃል እኮ አጋሜ ምን አስጨመረሽ? እና በዚህ ደረጃ አትሂዱ። ብትጣጣሩ ብትሄዱ ምን ብትሉ ብትሮጡ ምን ብትሉ ሊያሾ ላይ አደርሱም፣ ክርስቶስን አደርሱም። ሄደናል። እኛ የት ሄደናል መሰላችሁ? እላ ሄደናል። በጣም ሄደናል። አትድከሙ። ለማን ነው አትድከሙ? ሊያሾ ትሸማቀቃለች። አልሸማቀቅም። በዚህ አጋጣሚ ሊያሾ ብላችሁ ቪዲዮ የሰራችሁልኝ በአጠቃላይ ሊያሾን እናቃታለን። ሊያሾ እንደዚህ ብላችሁ ስለ እኔ ልታስረዱ የመጣችሁ ሰዎች በአጠቃላይ ፎሎ እንኳን ያላረግኳችሁ እናንተ የምትከተሉኝ በአጠቃላይ እግዚአብሔር ያክብርልኝ። እውነት ትዘገያለች እንጂ አትቆይም፣ ትወጣለች። እውነት ለመናገር ማለት ነው። በተቀራ እዚህ ውስጥ መታችሁ የምታብዱ የምትጮሁ ሰዎች ማለት ነው በደንብ ነው መነግራችሁ። በደንብ አድርጌ ቂጤን ሰቅዬ ቂጤን ደፍኜ ይጠጣ ነበር። ማንም ምንም አያገባው። ነገም ነግርሻለሁ። ነገም ከነገ ወዲያ ሞረት አቅስ ነበር በደንብ አድርጌ። ማንም ምንም አያገባውም። በእኔ ህይወት ማንም አያገባውም። ከዚህ ሁሉ ላይፍ ስታይሌ ወጥቼ ዛሬ የራሴን ህይወት መኖር ስጀምር ሊያ እንዲህ ናት ብለሽ ልጠቁሚ ስትሞክሪ በአናትሽ ትተከያለሽ። እከካም ቁጭ ብለሽ ወንበር ከምታሞቂ ላይፍሽን ቀይሪ ነው የምልሽ። ህይወትሽን ቀይሪ እንጂ ሊያሾ እንደዚህ ናት። ኦፍኮርስ ነበርኩኝ፣ አደርገው ነበረ። ግን እንደናንተ ሸኔ አልነበርኩም። እንደናንተ ሸርሙጣ አልነበርኩም። ይህንን ደግሞ በኮንፊደንስ ነው መነግራችሁ። አልነበርኩም። በብሬ በገንዘቤ በብሬ በራሴ በወንድ ብር አይደለም ነገርኳችሁ። በጥቁር ብር ወይ በቱርክ ብር ወይ በአበሻ ብር በራሴ ብር እቂጤን ሰቅዬ ማንንም አላዳምጥም። ሰው ይሄ አያሳፍረኝ። ምንም ቢሆን የከተማ ልጅ እኮ ነኝ። እንዴ ምኑ ናችሁ ነው እናንተ ትጋጋጣላችሁ? እንዲ እንደዚህ ምናምን እውነትሽን ነው? ሪሊ የምርሽን ነው? ሌላ ቪዲዮ ለምን አታወጡም? ሌላ ቪዲዮ ለምን አጭር ቀሚስ አድርጌ እንዲ ሚኒሚን ልታስል ምናምን ሸሩጣናት አላላችሁም? ሳ ለምን አታወጡም? እከካሞች እኔ ሊያ ነኝ። ማንም አያሸማቅቀኝም፣ ሊያሸማቅቀኝም አይችልም። እኔ አፍ ውስጥ ከገባሽ ግን እድሜ ልክ አለቅሽም። አዳሚ እድሜ ልክ ቡና በቀዳው ቁጥር ሙሉ እያነሳው ነው መቀጠቅጥሽ። እስኪ ዘጋኝ እስኪ አቅለሻለሸኝ ድረስ ማለት ነው። ዩቱብ በቃሽ እስኪለኝ ድረስ ቡኔን በቀዳው ቁጥር አንድ ሲኒ በቀዳው ቁጥር እየቀጠቅጥኩሽ ነው የምኖረው። ይህንን ደግሞ አስረግጬ ነው የምነግርሽ። ለሁልሽም ማለት ነው። ለእኔ የገቢ ምንጭ ናቸው። ይህንም እኮ ገቢ ዩቱብ ላይ እንደዚህ ናይ ስሪ፣ ማንሽም ነይና ስሪ፣ አይገርመኝም ማለት ነው። ግን በዚህ ደረጃ አትሄዱ። እሷ እንደዚህ እኮ ነበረች። እሳይ ከሆንኩም እሳይ። ማን ምን አገባው? ከኔ ጋር የምታቆሙት ነገር አለ። አሁን ብዙ ጊዜ ሴቶች በዚህ ልንገራችሁ፣ ወይኔ ሚዲያ ላይ የሆነ ነገር ይወጣብኛል ብላችሁ የምትሸማቀቁ ሴቶች አትሸማቀቁ። ከምድር ወገብ ምንም አዲስ ነገር የለም። አዲስ ነገር ሊሆንብሽ የሚችለው ትናንትና ሰራተኛ ከነበርሽ ዛሬም ሰራተኛ ኮሽ ያሳፍራል። በእድሜሽ አልተጠቀምሽበትም። የሰው ልጅ ሰው ቤትም ሰርቶ ላይፉን ለመቀየር እንጂ ቁጭ ብሎ አዲስ የስልክ አዲስ ሞዴል በመጣ ቁጥር ስልክ እየቀያየርሽ ኮመንት ስለሰጠሽ ላይፍሽን የቀየርሽ አይምሰልሽ። የምሬ ነው የምላችሁ። ላይፋችሁን ለመቀየር ህይወታችሁን ለመቀየር ሌላ ስቴፕ መጓዝ እንጂ አዲስ ሞዴል መጥቷል ብለሽ ስልክ እንደምትቀያየሪው ህይወትሽን አትኖሪ። እከሌ እንደዚህ ይለኛል ብለሽ አትሳቀቂ። ማንነትሽን ይዘሽ ተገኝ። መደበቂያሽም መኖሪያሽም ያሹ ነገር እንጂ ያሹ ስልክ አይደለም። ስልክ የሰው ልጅ ታሪክ ይኸውልሽ፣ ሁላችንም የጊዜ ጉዳይ ነው እንጂ የእያንዳንዱ ፋይል ይወጣል። ሊያሾ ምን አለሽ በሉ። የኔ ሊያን ላይቭ ላይ የተቀዳ ቪዲዮ ወጣ ብላችሁ ነው። ብዙ የሚያሳፍር ቪዲዮዎች አሉ የሁሉም ሰው የሁሉም ማለት ለእናንተ ያሳፍራል ያላችሁት ማለት ነው። በጣም ብዙ ቪዲዮዎች መቼ የተቀናበረ ቪዲዮ ሪል የሆኑ ቪዲዮዎች አሉ። የጊዜ ጉዳይ ነው። እኔ በእንደዚህ አይነት አልታወቅም። በእንደዚህ አይነት ስብናም የለኝም። ግን የጊዜ ጉዳይ ነው። ይወጣላችኋል፣ ታያላችሁ። የዛኔ ምን ልትሆኑ ነው? ሊያሾ ላይቭ ላይ ሁና ስትጠጣ የነበረውን ስታረግ አክተ ያረገችውን ነገር እንደ ነውር አይታችሁት ነው። አረ ብዙ ነውር አለ። እኛ ያዝነው የደበቅነው ዝም ያልነው በጣም ብዙ የሚያሳፍሩ ነገሮች አሉ። ዛሬ ላይ የምትከራከሩላቸው ወይ ጨዋናት እስከ የምትሏት እኮ በየዱባይ ሂዳ ስትላላ ስትሳሳም ቂጧን ስትሰቅል ምን ስትል ባር ላይ ምን ስታደርግ ያሉ ቪዲዮዎች እኮ አሉ። የሚያሳፍሩ ቪዲዮዎች እኮ አሉ። ሩም ሲገቡ ሩም ሲሄዱ ሩም ሲወጡ እኮ የተቀረጹ ቪዲዮዎች አሉ። ታው እንጂ ጋይስ ይሄን ሁሉ አፍነን ነው እኛ ተቀምጠን ዝም ብለን የምናየው። የምታወሩላቸው ላይፍ ከፍተው እኮ ቪድ እያጨሱ ፓንታቸውን እያወለቁ ቂጤን መሸከም አቃተኝ እያሉ እንደዚህ ያሉ ሲያሳዩ የነበሩ ሰዎች ናቸው። ዛሬ ሊያሾ ላይቭ ላይ ሁና እንደዚህ ያወራች የምትሉት ታው እንጂ ጋይስ ተው። አንዳንዴ ጻድቅ አንሆን። ሊያሾ ሰው ተቾች አርቲስት ተቾች ይተቻሉ በስራቸው ተቻሉ። ኦኬ የኔ ወሬ የኔ ስራ የኔ ተግባር የምሬን ነው የምልሽ።
ይሄ ከሆነ እንደዚህ ከሆነ ኢትስ ኦኬ ኖርማል። ትላንትና የነበርኩበትን ላይፍ ዛሬ ላይ ያልኖርኩበትን ወይም አልጎዳኝም። አውቄውን የኖርኩት። በዚህ ደረጃ አትጨነቁ። እንትና በአንቺ ምክንያት ትዳሯ መጣች። በመጀመሪያ ደረጃ እግዚአብሔር ያጣመረውን ትዳር ሰው ያፋታውም። በመጀመሪያ ደረጃ ማለት ነው። ትዳር በሰዎች ንግግር፣ በሰዎች ወሬ የሚመሰረት አይደለም። ግጭት ሊኖር ይችላል በትዳር ላይ። ለዚህ ደግሞ ጥሩ ምሳሌና መልስ የሚሆነኝ እግዚአብሔር ይመስገን ሊያ ብላችሁ ስታወሩ የነበራችሁ ሰዎች ትላንትና አርቲስት ሳምሶን ታደሰ ወጥቶ በህዝብ ፊት በሴኩ ኢቤስ ላይ መልስ ሰጥቷል። ራሱ ብዙ ነገር ችሎ የኖረ ባል እንደሆነ እኔ ሳሎን ማለት ነው። አያችሁ፣ አንዳንዴ ስታወሩ እንደዚህ በፌክ አካውንት አትምጭ። ማንሽ በፌክ አካውንት እየብለሽ አትንቦጫ ረቂ። ከባለቤቱ በላይ እናንተ ማውራታችሁ አፍ ማሞጥሞጥ ነው የሚሆንባችሁ። ባለቤቱ ራሱ እኔ ጥሩ ባል ነበርኩኝ ብሎ ከመሰከረ እኔ አይደለሁም የእነሱን ትዳር ያፋታሁት። እኔ አይደለሁም ያለያየው። እኔ እንደ ሚዲያ ሰው መናገር ያለብኝን ተናግሬያለሁ። ያየሁትን የሰማሁትን ተናግሬያለሁ እንጂ አይደለሁም። ገባችሁ? ሚዩት እንትን የለችም። እሺ አቡ በጠዋት ማንሽ ጫት አይደለም ምን አባሽ ትመጫለሽ? እኔ ቤት ሂጂ ብሎክ እኔ አይደለሁም። ስለዚህ ሊያሾ የከሌን እንዴ ባለቤቱ ወጥቶ መልስ ከሰጠ ከዚህ በላይ ምን ትፈልጋላችሁ ጋይስ? ምን ትፈልጋላችሁ? እኔ ለትዳሬ በጣም ጥሩ ባል ነኝ፣ እኔ መልካም ባል ነኝ፣ ቤቴን ጠንቅቄ ይዛለሁ ብሎ ካለ እኮ ይህ ሰው እኮ ብዙ ያልተናገረው ብዙ ነገሮች አሉ ማለት ነው። ሊያሾ አይደለችም የእነሱን ትዳር የበተነችው ወይንም ትዳራቸውን ያናጋችሁ። ስለይም አትቸኩሉ ለወሬ ወይ የመገንዘብ የመረዳት ችግር ካለባችሁ ራሳችሁን ጠይቁ። በተቀራ እኔ የማውቃቸውን የሰማኋቸውን የሚዲያ ሰው ነኝ፣ ዩቱበር ነኝ፣ የማውራት እውነተኛ የሆኑትን ነገሮች የማውራት ግዴታ አለብኝ። በተቀር አትንቦጫረቁ፣ አትለፍልፍን እባካችሁ። ከሌ አትበሉ። ማን እንደሆናችሁ አንድ አካውንት 30 ሰው የሰው ልጅ በስልኩ ጋር 30 አካውንት ይኖራል። 30 አካውንት ይኖራል። እግዚአብሔር ምስክሬ ነው። 30 አካውንት ያላቸው ናቸው በተለያየ ፌክ አካውንት እየመጡ የሚመልሱ። አንድ ሰው 30 አካውንት እኔ ማመን እስኪያቅተኝ ድረስ ማለት ነው። እግዚአብሔርን በዚህ ደረጃ አትሂዱ። ምክንያቱም ቀጋገጣይ ናታን የምትባየው አጥፍተሽ ከሆነ እኔ አላጠፋውም፣ ላጠፋም አልችልም። በማንም ሰው እኔ አልደበቅም። ምናልባት አንተ ወይ አንቺ ሊመስልሽ ይችላል እኔ አጥፍቼ በሌላ ሰዎች ልደበቅ አልሞክርም። ማታቀኝ ከሆነ ሊያ እባላለሁ፣ በሪል ስሜ ብርክታይት እባላለሁ እና በህይወቴ ጥፋቴንም ስህተቴንም እማምን ልጅ ነኝ። ያጠፋሁት ምንድነው ያላጠፋሁት ምንድን ነው ብዬ አስባለሁ። ሰዎች ስለሚሰጡትና ስለሚናገሩት አስተያየት ግድ አይሰጠኝም። ምክንያቱም ሰዎች በተናገሩና ባወሩ ቁጥር ሜክ ስለማደርግ ማለት ነው። ግን እውነቱን ንገሪኝ ካልከኝ ወይም ንገሪኝ ካልሽኝ እነግርሻለሁ። እንደምትዩ አይነት እንደምታስቡ አይነት ሰው አይደለሁም። ሚዲያ ላይ ወጥቼ ሰውን መተቸት ወይም መናገሬ ከኔ ህይወት ጋር እየይዛችሁት ከሆነ እናንተ ደካማ ስለሆናችሁ ነው። እኔ ሊያ ነኝ። ዩቱበር ነኝ። የራሴ የሆነ ኮንተንት አለኝ። የምናገርበት የራሴ የሆነ የምናገርበት ሙድ አለኝ። እኔ ብቻ አይደለም፣ ሁሉም ሰዎች ይናገራሉ፣ ሁሉም ሰዎች ይተቻሉ፣ ማንነታቸውን ደብቀው ያልሆነ ነገር እያወሩ ማለት ነው። እኔ እንደዛ አይደለሁም። ፊት ለፊት ስለምናገር ያየሁትን ነገር ሊያሾው እንደዚህ ትላላችሁ፣ ግን አይደለም። እውነታዊ እኔ ጋር ያሉት እውነታዎች ይበልጣሉ። እኔ የምሰማቸው እውነታዎች፣ እኔ የማዳምጣቸው የማያቸው እውነታዎች ይበልጣሉ። ያየሁትን እውነታ ግን ፊት ለፊት አይደለም መጥቼ የምዘረግፈው። ቢያንስ በሾር ነው ስናገር ጆሮ ለባለቤቱ ባዳ ነው። ሰዎች ልክ እንዳንቺ ወይም እናንተ ቁጭ ብለው የሚያዩ ሰዎች ቲክቶክ ላይ መጥተው ፎቶቸውን ለጥፈው ያስረግጧቸዋል። ከዛም ሊያሾ ይባላል። እኔ ያሰብኩትን እነሱ ያውቁታል ማለት ነው። ልዩነቱ ምንድነው? እኔ ደፍሬ ወጥቼ ስለምናገር ነው። ተረዳ ወይ ተረዳሽ እንጂ አንቺ ምናምን ምኑ ነው የኔ ላይቭ ላይ ሰው የቀረጸው ቪዲዮ ካለም ላይቭ ላይ ሁኜ እኔ ራሴ ፏ ብዬ ቡርቅቅ ብዬ ሙርቅቅቅ ብዬ ላይቭ ገብቼ ከአይጂ ጓደኞቼ ጋር የተቀረጸ ቪዲዮ ነው። በቃ አለቀ። እየተጫወትን ነው፣ እየሳቅን ነው። እንደውም ሁሉም ነበሩ። አሁን ቲክቶክ መጥተው ቪዲዮ የሚሰሩት በአጠቃላይ ነበሩ። ዩቱብ የሚባል ነገር አልነበረም በሰዓት። ቲክቶክ የሚባል ነገር አልነበረም። አይጂ ላይ ነበረ የምናውረው። ስለዚህም ላይክ ኖርማል። እኔ ይኸውላችሁ አታካብዱት። ለእናንተ ከሆነ የከበዳችሁ ባይዛወይ በዚህ አጋጣሚ ሊያሾ ይህን ላንቺ እንዳይሰብርሽ እያላችሁ የምትሰሩ እህቶች አመሰግናለሁ። ግን አትስሩ። እንደዚህ አይነት ነገርም አያስፈልገኝም ለእኔ። ምክንያቱም እኔ በቂ ነኝ።
እኔ ለማንም በቂ ነኝ። እግዚአብሔር ምስክሬ ነው። ሊያየ እንዳትሰበር ያይቻ አትበሉ። እግዚአብሔርን ኬኳ አትሙት አትበሉ። አያስፈልገኝም። ምክንያቱም ይሄ የሚያሰብር ቪዲዮ አይደለም። ይሄ የሚያሰብር ማንነት አይደለም። የዛሬ 3 ዓመት ኢትዮጵያ ሳልመጣ በፊት 6 ዓመት ሳልመጣ በፊት ሳላገባ ሳልወልድ የነበረ የሲንግል ሴትነት ህይወቴ ነበረ። ኢንጆይ እያደረኩት ምን ሁልሽም ሰክረሽ ጠጥተሽ አይደለም የምትገቢ ሲያሻሽ ናይጄሪያው ጋር ሲያሳሽ አረብ ጋር እየሄድሽ አይደለም የምትጋደሚ። ምን አባሽ አፋችሁን ትከፍታላችሁ? ንገሩኝ ባይ እንዴ ምን ሆናችሁ ነው? እኔ እኮ ሰክሬ ቤቴ ገብቼ ነው ላይቭ ላይ ከጓደኞቼ ጋር የሳኩት። ምን ታካብዳላችሁ? እንዳታካብዱ እኮ ምን እንተዋወቃለን። ይሄ ላይክ ለእኔ እንዲህ እንትን እንደ ሞራል ሊያየ አይዞሽ የምባል ሴት አይደለም። ተረድታችሁኛል? አይዞሽ እንዳትሰበሪ እንደዚህ እኮ ነው የምትሉኝም ሴት አይደለው ስላልሆንኩ ማለት ነው። እንደዚህ አይነት ሴት አይደለው። በቃ እንደዚህ አይነት ልጅ አይደለው። ማንም ሰው እኔን አይሰብረኝም። ማንም ሰው ማለት ነው። ስለዚህ በዚህ ሰዓት በዚች ትናንትና በነበረችው ቪዲዮ እኔን ሰፖርት ለማድረግ ሊያየ እንደዚህ አይዞሽ ላላችሁ በአጠቃላይ ስፔሻሊ እኔ ሎዛን አውርቻት እኮ ሩም ተደራርገን አናውቅም። በጣም ነው የማመሰግነው። በጣም በቃ ማለት ቃል የለኝም። ቴንኪዩ ማለት ላይክ በዚህ ደረጃ ተረድተሽ እንደዚህ ስታወሪ ገርሙኛል። ምክንያቱም ተቃራኒሽን ነገር ነው ማየው። አንድ እህቴም እንደዚህ ቱር የምታደርግ ልጅ አለች። እሷም እንደዛው ኪያ ባይዘው በጣም ልጅ ነው ወይ ልጅ ኪያዬ በጣም ወንድሜ ነህ። ሁልጊዜም ስህተትም መጥፎም ነገር ስሰራ በውስጥ የምትመክረኝ የምትቆጠኝ ጓደኛዬ ነህ። አመሰግናለሁ። እሺ ልጅ አምጪው። አመሰግናለሁ ዮኒ። እኔና ዮኒ በነገራችን ላይ ቪዲዮ ልንገራችሁ ጋይስ፣ እንደ ቪዲዮ ሲቀረጽ ማለት ነው ዮኒ ራሱ ነበረ ላይቭ ላይ ከኛ ጋር። ከዛም በኋላ ስንጣላ እስክሪንሾት አስቶ ላከልኝ። ልከውለት ነበር ለዮኒ። መቼ ላኩለት? ከዛሬ ወር በፊት ለዮኒ ቪዲዮ ልከውለታል። በጣም የገረመኝን የዮኒ ነገር ነው የምነግራቸው። እንረጋገጣለን፣ አይኖ እንሰዳደባለን ምናምን፣ በሁለታችን መሀል ብዙ ጊዜ ጸባለ፣ ግን የሄደበትን ነገር ነው የምነግራችሁ። እግዚአብሔርን ይሄ ቪዲዮ ከዛሬ ልክ የተጣላን ጊዜ ልከውለታል። ዮኒን ወጥቶ በሚሰድብበት እስክሪንሾት አንስቶ ላከልኝ። መቼ መሰላችሁ? ከወር ከምናምን በፊት ማለት ነው። ይሄው ቪዲዮ አለ ብለው ልከውለታል። አይቶት ሪያክት አድርጎ ነው የወጣው። ምክንያቱም ነበረ ላይቭ ላይ ጋይስ። እንግዲህ አሁን ለማስቀጥቀጥም ለማውራትም ቢሆን ኖሮ እኮ ከዮኒ የበለጠ ሊቀጠቅጠኝ የሚገባ ሰው አልነበረም። እውነት እንነጋገር ካላችሁ ማለት ነው። ግን ዝምን ያለው አይቶ ነበረ። አይጂ ላይ ነበረ ዮኒ፣ አይጂ ላይ ነበረ። ተመልክቶኛል። ይዛኒ ውጪ እያሉኝ ነበረ። ሰክሬ ገብቼ ሲነጋን የገባሁት ሁሉ ማለት ነው ውጪ እያሉኝ ነበረ። ስለዚህም ቢፖስት ቢያወራ ቢል ዮኒ ላይ ያምርበት ነበር። ቢ ምናምን ወየው የምትይ ምንድን ነው በጠዋቱ መርዱ? ውጪ ከዚህ ቤት ምናቸውን ወይ ጉድ! እኔ እኮ የገረመኝን ልንገራችሁ። በጣም ያሳቀኝን ነገር ጌመር እኮ አይደለም ቢጎ ምናምን የሚባል አፕሊኬሽን ነበረ ቲክቶክ ሳይመጣ አይጂ ላይ ምናምን፣ እዛ ላይ የሚወራው የሚደረገው ነገር ብታዩ ሲባባሉ የነበሩት ሰዎች በአጠቃላይ የተላከልኝ ይሄ ሪከርዳቸው፣ ወሬያቸው፣ ቪዲዮቸው ከዚህ በፊት እዚሁ አይጂ ላይ ሲለቀቅ ይህን ሁሉ ይዘው ነው ሊያሸማቅቁ የሞከሩት አልኩኝ። እኔ የምሸማቀቅ ሴት አይደለሁም። እኔ አልሸማቀቅም። በነገራችን ላይ ህይወት ላይፍ ያስተማረኝ ሴት ነኝ። ህይወት ጠንካራ ሰው እንደሆን ያደረገኝ ሴት ነኝ። ማንም አይደለም። ወይ ልጄ ምን ሂጂ እሷ ጋር ሂጂ እናቴ ሂጂ እሷ ጋር። ህይወት ያስተማረኝ ልጅ ነኝ እኔ። ይኸውላችሁ እናንተ እንደምትሰጡት ኮመንት በጣም ሆረር በነበረበት ሰዓት የምሰደብ ልጅ ነበርኩ ማለት እንዴት ነው የሰው ልጅ በኮመንት በዚህ ደረጃ ሰውን የሚሰድበው ተብሎ በሚታይበት ሰዓት ላይ የምሰደብ ልጅ ነበርኩ። ዛሬ ላይ መተሽ ዩዘር ነኔም አይደለም ድሮ እኮ ሳይባንን ፎቶና ማንነትሽን ለጥፈሽ በምትሳደቢበት ሰዓት በኮመንት የዛ ሰዓት ላይ የተሰደብኩ ልጅ ነኝ። ያውም ዛሬ ላይ ዩዘር ነኔ መብለሽ 1 2 3 ብለሽ አካውንት ከፍተሽ መተሽ እኔ ልታሸማቀቂ አትሞክሪ። ማንነትሽ እየታየ የምትሰድቢኝ በኮመንት የምታንቋሽኝ የነበረበት ዘመንን አልፈናል። ዛሬ ላይ እኔ አያሸማቅቀኝም። ለዚህ አጋጣሚ እንደዚህ አይነት ቪዲዮ ሊያሸው ወጣብሽ ብላችሁ ለእኔ ሰፖርት ለመሆን ምናምን ቪዲዮ የምትሰሩ ሰዎች ስታፕ አቁሙ፣ አትስሩ። ምክንያቱም አያስፈልገኝም። ምንም ያጠፋሁት ነውር የለም። ምንም ያደረግኩት ነገር የለም። ኖርማል ማንም ሴት የምታደርገውን ማንም ሴት ስትጠጣ ኢንጆይ የምታደርገውን ነገር ነው። ምነው ጌመር አንበሳ ለማግኘት እና አንድ ጊፍት ለማግኘት ውስጥ ለውስጥ የስንቱን ትዳርና የስንቱን ባል ነው የበጠበጣችሁት? እንዲ አናቃችሁም እንዴ?
እሱ አልበቃ ሲላችሁ ደግሞ እራሳችሁን እንደነማሜ ለማሳመር መከራችሁን እያሳያችሁ በሰርጀሪ የምትመጡ አይደላችሁ እንዴ? ከዛም ለምንድን ነው እንደዚህ የምትባሉት ተብላችሁ ስትጠየቁ ከወደደኝ ባልሽ ብላችሁ ደረታችሁን ነፍታችሁ የምትመልሱ ሴቶች አይደላችሁ እንዴ? ከኔ ጋር የምታወሩት ሊያሾ ብላችሁ ልታሸማቀቁ የምትሞክሩት የምሬን እኮ ነው። እግዚአብሔር ምስክሬ ነው። እኔ በጣም የገረመኝን ነገር ነው መነግራችሁ እንዴ። ባልሽ እኔን አይቶ ከሻፈደ ምን ይደረግ እንግዲህ ብላችሁ ደረታችሁን ነፍታችሁ የምትመሰክሩ ሴቶች፣ ጊፍት ለመለቃቀም አንዴ እንትናችሁን እያሰራችሁ የምትመጡ ሴቶች በዚህ ደረጃ የበታችነት ስሜት ተሰምታችሁ ሊያሾ ልታሸማቅቁ ስትሞክሩ ታሳፍራላችሁ። ጽዮን በነገራችን ላይ ኮመንት አትስጪ። እኔ ይኸውላችሁ ምን አልወድም መሰላችሁ? አሁንም ነው የምነግርሽ፣ የእኔ ቪዲዮ አንድም ቀን አሳፍሮኝ ያውቅም። ታፍራለች ብለሽ አስበሽ ከሆነ መቼም የማላፈር ሴት ነኝ። እግዚአብሔር ምስክሬ ነው። መቼም ማለት ነው መቼም ምን እናቷን ሚካኤልዬ ምን አልከኝ? ምንድን ነው ይሄ? ምንም በአደባባይ ወጥቶ ይቅርታ የሚያስጠይቅ ቪዲዮም አይደለም። ለምንድን ነው የምጠይቀው? ምን ስላረኩ ነው ይቅርታ የምጠይቀው እንዴ? ምን ስላረኩኝ እስኪ ንገረኝ። ለምንድን ነው ወጥቼ ይቅርታ የምጠይቀው? ለማን? በቤቴ በራሴ አካውንት የተቀረጸ ቪዲዮ ስለተለቀቀ መተው ኮመንት ስለሰጡ ቪዲዮ ስለሰሩበት ስላወሩ ነው ይቅርታ የምጠይቀው ማለት? አልገባኝም። ሊሊ አይዞሽ፣ ደንግጠሻል። ማንንም አላወቀኝም። ለማንኛውም እዚህ ላይ መጥቼ ኮመንት አስተያየት የሰጠኋችሁ የራሴ ኢሹ ዩቱቤ ላይ ኢሹ አይሆንም። የራሴ ኢሹ ምክንያቱም ቲክቶክ ይበቃል። ለቲክቶክ ኢሹዬ የኔ ፍቅር እንዴት ነሽ? የራሴ ወሬ የራሴ ነገር ዩቱብ ላይ አይዲያ አይሆንም ወይም ኢሹ ሆኖ አላውረውም። ቲክቶክ ላይ ግን ለእኔ እያላችሁ ቪዲዮ እየሰራችሁ አበሻ ቪዲዮ እየሰራችሁ ሊያሾ እንደዚህ ነው ኖርማል እያላችሁ መልስ ለሰጣችሁኝ ለተባበራችሁኝ የሀገሬ ልጆች መልስ ለሆናችሁ በአጠቃላይ እግዚአብሔር ያክብርልኝ። እኔ አልሰበርም፣ የምሰበርም ሴት አይደለሁም። ነገም ወደፊትም የተሻለ ነገር የምመኝ እንጂ ኮመንት ላይ ለሚሰጡኝ ሰዎችና ለሚናገሩኝ ሰዎች እጅ ሰጥቼ ወይኔ ምል ሴት አይደለሁም። ይህንን ደግሜ ነው የምነግራችሁ። ለምን ታብራሪላችኋለሽ? ኖርማል ነው መልስ አትስጫችሁ ያላችሁኝ ብዙ ሰዎች አላችሁ። ኖ አይደለም። ቲክቶክ ላይ በጣም ብዙ ሰው በዚህ ቪዲዮ እየወጣ ሲሰራ ለምን አያስፈልግም? ምንም ኖርማል ቪዲዮ ነው። እኔ ልጄ ትሙት ብዬ ነው የምነግራችሁ። ኖርማል ቪዲዮ ነው። ለእናንተ ነው የከበዳችሁ እንጂ ለእኔ ኖርማል። ይኸው አጠገብ ያለች ልጅ አለች። ልጄ ትሙት ኖርማል ነው። እኔ በዚህ ቪዲዮ አላፍርምም፣ አልሸማቀቅምም። ይሄ የነበረ ደገፋችሁ። ቲክቶክ ጌም ስትጫወቱ ሻወር ቤት ገብታችሁ የጡታችሁ ጫፍ እየታየ ገላችሁን የምትታጠቡት ቅጣት ነበር አይደለ? በዛ ሰዓት አይጂ ላይ ተሰብስበን እከሌ የኔ ባል እየተባባለን የምንሸፋፈድበት ታይም ነበረ። ልክ እንደ ቲክቶክ ሁላችንም ሴቶች ማለት ነው። ይሄ ኖርማል ነው። ለእናንተ ገርሟችሁ ሊሆን ይችላል። ወይም ሊያ ስለሆነች እንደዚህ ኖ ዌይ ቪዲዮም እንዳትሰሩልኝ ሊያየ እንደዚህ አትበሉ፣ አያስፈልገኝም። አለቅ። ይህንን ነው የምነግራችሁ። ለምን ታብራሪላቸዋለች ለምትሉኝ ማብራራላቸው በዚህ ደረጃ አይምሯችሁ እንዲያስብ አልፈልግማ። እኔ የተጨነኩበት ነገር ስላልሆነ ነው። እኔ ያሰብኩት ነገር ስላልሆነ ነው። በዚህ ደረጃ ኢሹ መሆኔ ራሱ ለኔ ሊያሾ ብላችሁ ቪዲዮ ሲሰሩ ራሱ ለምን አሁን ይህ ቪዲዮ እንደዚህ የሚያስፈልገው ቪዲዮ ነው ምናምን ብዬ ራሴ እንድጠይቅ ስላደረገኝ ነው መልስ እየመለስኩላችሁ ያለው ሌላ አይደለም። የሀገሬ ልጆች በመቀጠል ዛሬ ዩቱቤ ላይ ኤልሹ ቆይ ለኤልሹ እንትን ልስጣት። ኤልሹ የኔ ፍቅር ሚት አድርጊያቸውን እነዚህ በጎቹን በእናትሽ ሞዴሬተር ልስጥሽ። አድ ሞዴሬተር ኤልሹ እዚህ ውስጥ ማትፈልጊያቸው ሰዎች ካሉ ብሎ ሚት መመርገቸው ሪኪዱን በመጣች በነገራችን ላይ ነገር ቴንኪዩ ማሪ። በዚህ እየመጣችሁ እኔን እንደዛ አትበሉ፣ እንደዚህ አታውሩ፣ እንዲህ አትበሉ። እኔ እግዚአብሔር ምስክሬ ነው። ጓደኛዬ አንቺ ደነዚህ ነበርሽ እስካሁን እና እንደዚህ አትበሉኝ። ብልግና ኖርማል ነው። ብልግና ኖርማል ነው። የኔ ፍቅር ኖርማል ነው። ኖርማል አረ እሺ ቤቴ እንዴ ግራ ገባን እኮ እንዴ። ሰው በስንት ነገር ብሎ ይመጣል። እኛን በላይቭ ስትሪም ላይ የተቀረጸ ቪዲዮ በሱ ቪዲዮ ልታሸማቅቁ ሊያሾን ሪሊ የምራችሁ
የምራችሁን ነው ወይ? ስሙ አይ የሚባለው ማቀነባበሪያ እኮ ገና አሁን እንደዚህ ቲክቶክ ላይ ሳይገንና ሳይባል በፊት እኮ እኛ የዛሬ 8 ዓመትና 9 ዓመት እኮ ፌስቡክ ላይ እየተቀናበረብን የምንለቀቅበት ልጆች እኮ ነው። ነገርኳችሁ። ዛሬ እኮ እዚህ ጋር ምድረ ደንዝ ደንቆሮ ዩዘር ነኔም ብለሽ መተሽ ነው ኮመንት የምትሰጪው። እዛ ፌስቡክ ላይ እኮ ሳይባንድን እኮ ስምና ፎቷቸውን የሚሰሩበትን ሀገር ቦታ ሁሉ ሎኬሽን እየጻፉ እኮ ፌስቡክ አካውንት ከፍተው ኮመንት የሚሰድቡብን ዘመን ያለፈንን ልጆች እኮ ነን። ዛሬ ላይ ዩዘር ነኔም ብለሽ አንድ ሰው 30 አካውንት ከፍቶ የሚሳደቡ የሚናገሩ ሰዎች በመጡበት ዘመን እኔ የምሸማቀቅ ይመስላችኋል? ያውም በራሴ ቪዲዮ የተቀረጸ እኔ ራሴ ላይ ያስተላለፍኩትን እውነትሽን ነው። በጣም የሚገርመኝ ነገር አውቃችሁ ድድብናችሁ ስታሳፉት ማለት ነው በሌላ ነገር የተለቀቀ አስመስላችሁ ኮመንት እንኳን ከስር እኮ እየተጻፈ እኮ ነው። እነ ሉና እነ መቅዲ እየጻፉ እኮ ነው ጋይስ። ኮመንቱ ጠፍቶ እኮ ነው ሪካርድ የተደረገው። በዚህ ደረጃ ግን ቁጭ ብላችሁ ሪካርድ አድርጋችሁ በዚህ ሰዓት ለከሌ ለዮኒ ለከሌ ብላችሁ ቪዲዮ ላካችሁ ሰዎች ደህና ናችሁ? እንዴት ነው ስደት? እንዴት ነው ላይፍ? እንዴት ነው ህይወታችሁ? እንዴት ነው? ድሮም እንደተሰደዳችሁ ድሮም ሊያ ስታዩት እንደነበር ስትከታተሏት እንደነበራችሁ ነው። ያሳዝናል። አልገባችሁም፣ አልወለዳችሁም፣ ቤተሰብ አልመሰረታችሁም፣ ኑሮ አልጀመራችሁም። ለዛ እኮ ነው የሰው ኑሮ ያስጨነቃችሁ። አይዟችሁ፣ ጸሎት አድርጉ። ቁልፏ ማርያም ወይ ደግሞ ባላችሁበት ቤተክርስቲያን ሄዳችሁ አልሰገዳችሁም? እግዚአብሔር ወይ ላይፌን አስተካከል አላላችሁም? ጸሎት አላደረሳችሁም? ያናዳል። አይ ምስኪን። እርግጠኛ ነኝ ቁጭ አድርገ እንዴት ቻልሽው ስልክሽ ሊያስቀምጠሽ ሊያሹን በዚህ ለማሸማቀቅ ማንን? እኔ ኬኳ ናት። እውነት ሀይ መድኃኒዓለም የሀገሬ ልጆች። የሰው ልጅ በጋርዱ የሚበላ ሰው እኮ ምንም እኮ አይመስለውም። ሆዱን የሚሞላ ሰው እኮ ምንም እኮ አይመስለውም። ያማ ቱቱ በይ ብሎክ እያደረግሽ እዚህ እንዳትወጪ። ኤልሻዳይ እና ቱቱ ብሎክ እያደረግሽ ኢንስታፊልኝ ቤቲ ሂጂ ጥረት ቡርቴን ጥረት ኬኳ ቡርቴ ዋጣጅልኝ ንስካፌ እና እንዴት ነው ሰው ጥፋቱን ለመሸፈን ያወራት? እኔ የምን አባሽ ጥፋት ነው? የምን አባሽ ጥፋት ነው? የምን አባሽ ጥፋት? እከካም የምን አባሽ ጥፋት? ጥፋት የምትዩ ለምን አባሽ ነው ጥፋት የምሰራው? የምን አባሽ ጥፋት ነው እንዴ? ጋይስ ምን ወደ ጥፋት ትላለች እንዴ? እከካም የምን አባሽ ጥፋት? ቆይ የምን አባሽ ጥፋት እንዴ? ለአንቺ ነው ጥፋት ምንም። አዎ በእርግጥ ልክ ነሽ። ከሀገርሽ ተሰደሽ አንድ ቤት ታሽጎብሽ የኖርሽ ሴት ሆንሽ ላይፍን የማታውቂ ከሆነ ቱቱ ምን እያረግሽ ነው? ብሎክ እያደረግሽ አይደለም። ላይፍን የማታውቂ ከሆነ ላይፍሽ ስልክሽና አንቺ ብቻ ከሆንሽ ህይወትን የማታውቂ ከሆነ ከጓደኞች ጋር ኢንጆይ የማታረጊ ከሆነ ይገርምሻል። ድሮ እኔ ማዳም ቤት እያለው ውጭ ላይ የሚታዩት ነገሮች በሙሉ ነውር ነበር የሚመስሉኝ፣ ምክንያቱም ስለማላደርጋቸው። ለምሳሌ ከጓደኞች ጋር ተሰባስቤ አልጠጣም፣ አልዝናናም፣ አልጨፍርም፣ ውጩን አላየውም። ሁሌ ቤት ታሽጌ ስለምኖር የሚደረጉት ነገሮች በአጠቃላይ ነውር ይመስሉኝ ነበር። አንገት የሚያስደፉ ነገሮች ይመስሉኛል። እግዚአብሔር ይመስገን የጊዜ ጉዳይ ሆነና ነፃነት ያለባት አገር ላይ ሲሄድ ግን የራሴን ቤት መኖር ስጀምር፣ በውጭ መስራት ስጀምር፣ ከጓደኞቼ ጋር እንዲሁም ደግሞ ወጥቶ መግባትን መዝናናትን ሳይ ኖርማል እንደሆነ ገባኝ። አንቺ አሁን ባለጌ ያሳፍራል የምትይ ይሄን ያላየሽ ሴት ነሽ። እኔ ደግሞ ያየው ሴት ስለሆንኩኝ ምንም ብልግና አይደለም። ሲቀጥል የተቀረጸው ወይ በውስጥ የተላከ አይደለም። እኔ ራሴ ልክ እንደዚህ ላይቭ ላይ ቁጭ እያወራሁት ያደረግኩት ተግባር ነው። ማንም አስገድዶኝ ማንም ተደብቆ የቀረጸኝ አይደለም። ራሴ እንደዚህ ከፍቼ አይጂ ላይ የቀረጽኩትና የተጫወትኩት ቪዲዮ ነው። ስለዚህ ነውር ጥፋት ምናምን ብለሽ ኮመንት እንዳትሰጭኝ። የምን አባሽ ጥፋት ነው? የምን አባሽ ነውር ነው? ነውሩንማ አንቺ ታውቂዋለሽ። እኔ አይደለሁም ነውር የማደርገው። ነውር ምን እንደሆነ ታውቂዋለሽ። ነውር የሰው ባል እንደወደደሽ እና እንደሻፈደብሽ ሲነግርሽ አዎ ወዶኝ ነው እኔን ከወደደኝ ምን ላድርገኝ ማለት እንጂ ነውሩ እኔ ቪዲዮ ላይ ወጥቼ እንዲህ ስላረኩ አይደለም። ነውር እከካም ንገሪኝ ባይ ይች እሺ አትስሚያቸው፣ ሊያይ ዝም ቢያቸው መልስ አትስጭ ማሪ አይደለም ቤት እያደረጉ ቪዲዮ እየሰሩ ልዬ ምናምን ሲሉኝ እንዴ መልስ መስጠት አለብኝ ብዬ እንጂ ያን ያህል መልስ ለመስጠት ፈልጌ አይደለም። ግን ያው ወሬው ደግሞ ሲደምቅ ደስ ይላል አንዳንዱ። በነገራችን ኤልሺ ቴንኪው አመሰግናለሁ። እንደዚህ ሚዩት አይደለም ብሎክ አድርጊያቸው። ኤልሹ ሚዩት እንዳታደርጊ፣ እኔ ቤት ሚዩት አያስፈልግም፣ ብሎክ ጥቅጥቅ አድርጊያቸው። እንዴ ጋይዝ
አመሰግናለሁ ሎዛን። እኔ በነገራችን ላይ ሎዛን በጣም አይሪስፔክት በቃ እግዚአብሔርን ለምን እንደገረመኝ ታውቃላችሁ? ብዙ የማያመሳስሉ ነገሮች ሊኖሩ ይችላሉ። ማልደግፍላት ነገር ሊኖር ይችላል። እሷ ማትደግፍልኝ ነገር ሊኖር ይችላል። ግን እውነተኛ ሴት ስትሆኝ በዚህ ደረጃ ወጥተሽ ትመሰክሪያለሽ። አታቀኝም፣ ፎሎ አታረገኝም፣ አንግባባም፣ አናወራም። ግን በዚህ ደረጃ ስትናገር ሴት ስለሆነች እሷ ከዚህ በፊት ሺሻ እያጠሰች ያስታውሳለሁ። ሺሻ እያጠሰች ሺሻ የተቀረጸ ቪዲዮ ተለቀቀባትና ኖርማል እግራችን ሰቅለን ነው የምናጭሰው። ምን አባሽ በእኔ ትገረሚያለሽ? አዎ ወጥተሽ የማታውቂ ቤትሽ ታስረሽ የምትኖሪ አታውቂውም። ይሄንን ላይ በውጭ በራስሽ ስትኖሪ ሁላችንም እናርገ ነው የምናልፈው ነገር ነው። ምን እኔ እደብቃችኋለሁ? ሺሻ ሲያምረኝ ቱርክ ሄጄ ጣርጌ ነፍቼ ነው የምመጣው። ምን አባታችሁ አገባችሁ? ማን ምን አገባው? አያገባችሁም። ይሄን ያለው ምን እና በሱ ቪዲዮ ሎዛን ሊያሸማቅቋ ሲሞክሩ አይቻለሁ። እና መብቷ ነው ያልኩት፣ መብቷ ነው። ምን አገባችሁ? መብቷ ነው። ይሄ መብት የራሱ የሆነ ነገር መብታችን ነው። በተቀር አንቺ የሰው ሚስጥር ታወጫለሽ እያልሽ ለምትጮይ ሴት እኔ ሚስጥር አላወጣም። ሚስጥር ባወጣ አልኳችሁ 100 ጊዜ ነው የምነግራችሁ። እጄ ላይ ያሉት ፋይሎች ለእኔ በቂ ነበሩ። በፌክ አካውንት አንድ ሰው እኔ ስልኬ ላይ እግዚአብሔር በሚያውቀው ልጄን ነው የምላችሁ። ኬኳትም አንድ ፌክ አካውንት የለኝም። አንድ አካውንት ነበረኝ። ጓደኛዬ ስራ ስሪበት ብዬ ሰጥቻታለሁ። ቱቱ አልዋሽም። በተቀረ ስልኬ ላይ ፌክ አካውንት እንኳን የለኝም። እመቤቴን ፌክ አካውንት በፌክ የተጣላሁት ሰው ገብቼ እንኳን አላይ። በፌክ የተጣየው ልጄን ነው የምላችሁ። እግዚአብሔር ምስክሬ ነው። በፌክ አካውንት ሰውን አላይ። በፌክ አካውንት ኮመንት አልሰጥም። መስጠት ካፈለኩኝ በራሴ አካውንት ነው ኮመንት የምሰጠው። ያ ሰው አስጨንቆኝ በፌክ አካውንት ገብቼ ምናምን ኔቨር እንደዚህ አይነት ማንነት የለኝም። እውነት እናንተ ግን አንድ አካውንት አይደለም 10 አካውንት 30 አካውንት ይዛችሁ በ30 አካውንት እየመጣችሁ ትሳደባላችሁ፣ ኮመንት ሰጣላችሁ፣ የሆነ ነገር ቪዲዮ ትለቃላችሁ፣ እንደዚህ ትላላችሁ፣ ታሳፍራላችሁ። ምን ያህል የበታችነት ስሜት እንዳለባችሁ ታሳያላችሁ። ለእናንተ ጥሩ አይደለም። ባይዘወይ በተለይ ደግሞ ማሽን የነካካችሁ ሰዎች ብትጠነቀቁ ይሻላል። ትፈነዳዳላችሁ፣ ትቆሳሰላላችሁ። ቁስሉ ምስሉም አይደርቅም ቶሎ። ቂም ነገር ምናምን ይዛችሁ የምትወጡ ሰዎች ከባድ ነው። ዘግቷችኋል። ምክንያቱም እንደምታውቁት ተነካክታችኋላ። እንዴ የተነካካችሁ ሰዎች ናችሁ እንዴ። ቁስል ጥሩ አይደለም፣ ሰርጀሪ ጥሩ አይደለም፣ ስፌት ጥሩ አይደለም። ሲመረቅዝ ነገር ኢመኛ በቀለኛ ስትሆኑ ይመረቅዛል ሰውነታችሁ። ቶሎ አይደርቅም እንዴ። ቀጥ ቶሎ ብላችሁ አትሄዱም፣ አትንቀባረሩም እንደኛ እንዴ። ትንሽ እንኳን ሰውነታችሁ እስኪደርቅ ድረስ ትዕግስተኛ አትሆኑም እንዴ? ራሳችንን እናጥፋለን እንዳትሉ በኋላ እረፉ፣ እግዚአብሔርን እረፉ። እመቤቴን ክፋታችሁን በልብ አድርጉት። እኔ ሀቅ ነው የምናገረው። ክፋታችሁን፣ አስመሳይነታችሁን፣ መርዝነታችሁን በልክ አድርጉት። ስላወራችሁ ስለተሽለጠለጣችሁ ወጥታችሁ እንደዚህ ነኝ ስላላችሁ አይደለም። እንደዛ ማለት እኔ አልችልም። አበዳን አልችልም። ጋይስ እኔ ሙሉ የኢትዮጵያ ሕዝብ እየሰደብከኝ ትኖራለህ እንጂ እናንተን መምሰል አልችልም። እንዴ ያሌለኝን እዚህ ጋር የሌለኝን ማንነት ለኮመንትና ለማላቀው እዚህ ጋር በሚዲያ መተሽ እህቴ ጓደኛዬ ብለሽ ኮመንት ስለሰጠሽኝ አንቺ እንድታከብርኝ እንድታፈቅሪኝ ብዬ ያልሆነ ማንነት አልሰጥሽም። ሙናዬ እኔ ፍቅር አረዳዊ አልሰጣችሁም። እንዴ አልሰጣችሁም። አልችልም። ሀላላ ጋይስ አልችልም። እንዴ የሌለ ፌክ ሰው ካሁን ያስቸግረን እኮ ጋይስ። ሚዲያ ላይ ሲመጡ ልክ እንደሚቀይሩት ፊሊተር ይሆኑብናል ላያችን ላይ። ማንነታቸው ግን ከገዛ ጓደኞቻቸው ስትሰሙ ሆረር አብሯቸው ካሳለፉ አብሯቸው ከነበሩ አብሯቸው በፍቅር የጓደኛዬ ታሪክ ብለው ካደበሩ ሰዎች ታሪካቸው ስትሰሙ ትደነግጣላችሁ። እንዴ በዚህ ደረጃ ትላላችሁ። ከዛም እኛ መተን ስንናገር ስለሚቀኑብን ክፉ ናቸው። ኖ አይደለም፣ እንዴ አይደለም። እኔ ሊያሾን ለመጣል ወይም ሊያሾን እኔ እግዚአብሔር ምስክሬ ነው። እኔ ልንገራችሁ እያንዳንዱ ቪዲዮ ላይ መቅደስ አበራ ተብሎ ለተወራው ቪዲዮ መቅደስን አምጥቼ ፊት ለፊት ልነግራችሁ እችላለሁ። መቅደስ መስክሪ ብዬ ልነግራት እችላለሁ። እኔ ቪዲዮውን ሁሉ የተወራው ወሬ ማለት ነው። መቅደስ በጣም አዝና ተከፍቶት የልጇ ስም ስለተነሳ ያወራችሁ ነገር አለ፣ የተናገረችው ነገር አለ። እኔ ያላልኩትን ሲቀጥል ብዙ ነገር አለ። ከዛም በኋላ ብዙ እኔ ጋይስ እንዲህ ብያለሁ። የእያንዳንዱን ስማቸው የተጠሩትን ሰዎች ሚዲያ ላይ አምጥቼ ፊት ለፊት ተናገሩ ስለኔ ማለት እችላለሁ። ምክንያቱም ሀቅ አለኝ። ግን አልፈልገውም። እውነት ትዘገያለች እንጂ ትወጣለች። የሰው ልጅ ማንነቱ የማይታወቅ ይመስላችኋል? ስላወራችሁ ደጋፊ ስላላችሁ ስለተከላከላችሁ አይደለም። እኛ የምናውቀው አይተን ሰምተን ዝም ብለን የምንስቀው ብዙ ነገር አለ። እናንተ እንድትወዱን ፊልተራችሁን አብዙ አትበሉን። እኔ እንድትወዱን ፊልተሬን ማብዛት አልችልም። ማንነት ስጠላሽ የእውነት ነግሻለሁ እንጂ እኔ እንደዚህ ደግ ስለሆንኩ ምናምን አንቺ አረባናትሽ ተተካይኔ ምን አገባኝ እንዴ? ለምንድን ነው ያሉ ማለት እኔ እንጃ። እግዚአብሔር ምስክሬ ነው ጋይስ። የሰው ልጅ በዚህ ደረጃ ማንነቱን ይደብቃል?
እንዴ እኔን መደበቅ አልችልም። ትናንትና እኮ በጣም የገረመኝ አንድ ከአሜሪካ የመጣቻለች ቤት የምትባል ጋይስ ሂስቶሪ ላይ ከነሚኪ ጋር ፖስት ባረጋት ኢንቦክሷ ተጨናነቀ። ያኔን ስክሪንሻት እየተደረገ ሁሉ ይላክላታል ለልጅቷ። እንዴ ምንድን ነው ለምን ሰው የተጣላችሁት ሰው የቀረባችሁ ሰዎች ሁሉ ማለት ነው ሂዳችሁ ስለሱ መጥፎ ነገር ቢነገርላችሁ ከሱ ጋር መቀራረባችሁ እናንተን የሚያናድዳችሁ ከሆነ ችግር አለባችሁ ማለት ነው። ኪዳነ ምሕረት ምስክሬ ነው። ኤልሻዳይ እናቴ ትሙት የመሬን እኮ ነው። እኔ ስክሪንሻት አሳይሻለሁ፣ ልክልሻለሁ። ግን እንደዚህ ደግሞ አልፈልግም የሰው ሚስጥር ማውጣት። እንዴ ቴክ ቮይስ አሰማሻለሁ። እንዴ ምንም ሂስቶሪ ነው። ምሳ በላን፣ ጆን ዳንኤልን ጠየቅን። ከዛም በኋላ አብረን አሳልፍን። እነ ሚኪ ነበሩ። ሂስቶሪ ያደረግኳት ኢንቦክሷ ተጨናነቀ። ወይ እስክሪንሻት አንስቶ ለምን ተጣልተን የለ እንዴ? ኦልሬዲ ከኔ ጋር ተዘጋግተናል። አንነጋግ ምን አስፈለገ ይህን ያህል መሄድ? ለምን ቤት እንትና ማነው ስማ ቤቲ የምትባለው ሌላ አግኝታ ምን እንድታደርገኝ ከኔ ስለ እኔ ምን እንድታወራ? ይህን ያህል አትሂዱ። በቃ ማለት እንደነገርኳችሁ የተበሳሳችሁ፣ የተቀዳደዳችሁ፣ የተሰፋችሁ ሰዎች ስለሆናችሁ ቂምና በቀል በውስጣችሁ ሲሆን ይበረቅዛል፣ ምርቅዝ ይልባችኋል። ክፋታችሁንም ማስመሰላችሁንም እርኩስነታችሁንም በፊልተር አትሸፍኑት። ውስጣችሁን የቀረባችሁ ሰዎች ጓደኞቻችሁ ጥግ ድረስ ነግረውናል። አብሯችሁ ብዙ ሚስጥር ያወሩ ብዙ ነገር ያሳለፉ የገዛ ጓደኞቻችሁ ነግረውናል ምን አይነት ሰው እንደሆናችሁ። ስለዚህ በዚህ ደረጃ አትሂዱ፣ አታስመስሉ። እኔ እንደዚህ በጣም የገረመኝን ደግሞ ሌላ ነገር ልንገራችሁ። በጣም የገረመኝ በዚህ አጋጣሚ በጣም የማከብራት የምወዳቸው ልጆች አላችሁ እዚህ ሚዲያ ላይ በጣም ማለት እንደ ታላቅ እህቴም እንደ ታናሽ እህቴም አክብሬያችሁ እሺ የምላችሁ የምወዳችሁ ሰዎች አላችሁ። ብዙ ጊዜ መታችሁ ስትናገሩኝ እኔ መዋሸት አልችልም። ነርቨስ ነው የምሆነው ሳወራ፣ ምክንያቱም ማስመሰል ስለማልችል ማለት ነው። እና ማዳመጥ ሁሉ አልችልም። እውነት ከያዝኩኝ ድርቅ ነው የምለው እና ይሄ ባህሪ ነው። ትናንትና በጣም የገረመኝን ነገር አንዷ እህቴ ስም አልጠራም እንደዚህ ብላ የሆነ ነገር አወረች። ጋይስ እኔ በማውቀው ልጄን እኔ በማውቀው ብሎክም አላረኳት፣ ይችን ሴት ብሎክ ውስጥም አላስገባኋት። እኔ በቃ ተሰረደብት ትቻታለሁ ይኸው ልጄን። ከዛም ያቺ ሴት ሄዳ ትጠይቃታለች። አይ እኔ ችግር የለውም እታረቃለሁ። እንደዚህ የምትሉት ጉድ አለ። የመጨረሻ ስራችሁን ትሰሩና አሁን የመጀመሪያ ጸብ ላይ ቪዲዮ ወጥታችሁ የሰደባችሁኝ እናንተ ናችሁ። ከዛ እኔ ከሰዓት ነው መጥቼ የመለስኩላችሁ። ተናግራችሁ አይ እኔ እኮ በጣም ወዳት ነበረ ግን እንዲያርጋኝ ነው ብላችሁ የምትሉ ሰዎች አላችሁ። ትናንትና ሚቺ ሴት ወታ ገብተው ሲያናግሯት ማለት ነው ምን አለቻት ለልጅቷ? ብሎክም አርጋኛለች። እኔ ጭራሽ ከሷ ጋር ምንም መታረቅም መነጋገር የማያስፈልግም። ሲጀመር ስራችሁን ትሰሩና የሰው ስም የጠፋ መስሏችሁ የሰው ስም አስነስታችሁ አብኩታችሁ ባልዋለበት ባልሄደበት ከጨረሳችሁ በኋላ ራሳችሁን ጻድቅ አስመስላችሁ እኔ እኮ ምንም አላረኳትም ብሎክ አርጋኛለች። እኔ ሰውን ሲውላችሁ እኔ ስትሳደቡ ነው እንጂ ብሎክ የማረጋችሁ ፐርሰናሊ ጓደኞች እንኳን ስንጣላ ብሎክ አላረጋቸውም። ከድሮ ጀምሮ እስከ ዛሬ የሚያውቁ ጓደኞቼ ይናገሩ። እነሱ እኔ ብሎክ አላማረገኝ ሲያዩ ተናደው ብሎክ ያደረጉኛል እንጂ እኔ ብሎክ አላረጋቸውም። ለምን ብሎክ አረጋቸዋለሁ? ምክንያቱም ጓደኞቼን የሚያሳፍር ነገር አላረጋቸውም። እነሱ እኔን የሚያሳፍር ነገር ካደረጉ ማየት ሲያቅታቸው ብሎክ ያደረጉኛል። በተቀረ እዚች ኮመንት ላይ ግን መተይ ስትሳደቢና ስትዘልፊ ሚዩት አይደለም ብሎክ አረግሻለሁ ስለማታውቂ ማለት ነው። በተቀረ ሂዳ ይኸው ፊት ለፊት ወይ ቪዲዮ እንዲቀመጥ ነው ብሎክ አርጋኛለች። እኔ ጭራሽ ብሎክ መደረጌን ራሱ ደውላ ስትነግረኝ ነው ብሎክም አርጋኛለች ብላለች ስትል እንዴ አረ በስመ አብ ብዬ ገብቼ ሰርች አድርጌ ሳይ ብሎክ ሁሉ ተደርጊያለች። በስመ አብ ይህን ያህል ውሸት አትሄዱ፣ አታስመስሉ። ምንም አያስፈልግም። መስደብም መጥላትም መናገርም ትችላላችሁ፣ ግን በዚህ ደረጃ አስመሳይ አትሁኑ። በዚህ ደረጃ የሴትን ልጅ ውድቀት ክፋት አትመኙ። ሰርጀሪ ተሰርተሻል ወይ ተሰርተሃል ማለት ይህን ያህል አያናድድም። ስለተሰራችሁ ነው አለቅ። ምን ያናድዳል? ምንም አያበሽቅም። ሊያሾ እንደዚህ ብላ ሊያሾ እንደዚህ አድርጋ የፈለግኩትን ባደርግ ይዤ ተገኘቼ ነው እንጂ ነገርኳችሁ። ሳሎን ሁኜ አይደለም ያልሆንኩትን ሁኜ አይደለም ኑሬ ነው። ላይፌን አጣጥሜ ነው። የተሻለ ነገር ኑሬ ነው አድርጌ ነው። ስለዚህ በእኔ ህይወት አትናደዱ። እስኪ ጋይስ እኔ ማርያምን ወይኔ ሰው ግን በቃ እኔ እኮ በግልጽ እኮ ነው ስሰክር እግሬን ሰቅዬ ነው የምጠጣው። ማንም ይነግራችኋል። ማንንም አልሰማም። እንኳን አለ መንግስት አልሰማም። ስሰክር ሀቅ ስነግራችሁ ማንንም አላዳምጥም። ባናችሁ ትተካያለሽ። ማንሽ በእንደዚህ አይነት ጉዳይ እኔን ለማሸማቀቅ አትሞክሩ። እሷ እንደዚህ አርጋ እሷ ቱርክ ላይ ምናምን ባናትሽ ተተካይ። ምን አገባሽ? ምን አባታችሁ አገባችሁ? ምን አባታችሁ አገባችኋል? እና ይህንን ነው የምላችሁ።